የህዝቡን ሰላምና ደህንነት ለማረጋገጥ የጸጥታ ስራን የሚያግዙ ከ9000 በላይ ህዝባዊ ሚሊሻ አባላት በ2018 በጀት ዓመት አሰልጥኖ ማስመረቁን የወላይታ ዞን ሚሊሻ ጽሕፈት ቤት አስታወቀ። በወረዳው በአንዳንድ አካባቢዎች የሚከሰቱ የጸጥታ ችግሮችን ለመግታት የጸጥታ ኃይሎችን በማጠናከርና ከህዝብ ጋር በመቀናጀት እየሰራ መሆኑን የአበላባያ ወረዳ ገልጿል። የአበላባያ ወረዳ የሰላምና ጸጥታ ስራን የሚያግዙ 70 ህዝባዊ የሚሊሻ አባላትን አስመርቋል። አቤኒዘር አበራ ተጨማሪ አለው። የአበላባያ ወረዳ የአካባቢውን ሰላም ለመጠበቅ የጸጥታ ስራን የሚያግዙ ህዝባዊ ሚሊሻ አባላትን አሰልጥኖ አስመርቋል። የወላይታ ዞን ሚሊሻ ጽሕፈት ቤት ኃላፊ ደግፌ ኤርሚያስ በስፍራው እንደገለጹት በዞኑ በየአካባቢው ከፖሊስና ሌሎች የጸጥታ አካላት ጋር በመቀናጀት ሰላምና ጸጥታን የሚያስከብሩ ከ9000 በላይ የሚሊሻ አባላት ሰልጥነዋል። የአካባቢው መንግስት የራሱን ኃይል በተገቢው ሁኔታ በማደራጀት የህዝቡን ሰላምና ደህንነት መጠበቅና ማስጠበቅ አለበት የሚል የተቀመጠ መንግስታዊ ማቅጣጫ አለ። ስለዚህ ከዚህም አንፃር የዞኑ ሚሊሻ ጽሕፈት ቤት ከወረዳው ጋር በመቀናጀት ይሄ ስልጠና ዞናዊ ነው። በዞን ውስጥ በሁሉም መዋቅር ወደ 9940 ሚሊሻ አባላት አሉ። እነዚህ ሚሊሻ አባላት ሁሉ በዚህ አመት አሰልጥነናል። ስለዚህ ይሄኛውም አንዱ የዛ አካል ነው። የአበላባያ ወረዳ ዋና አስተዳዳሪ አቶ ማቴዎስ ወኬ በበኩላቸው የወረዳው አስተዳደር ከዞን ሚሊሻ ጽሕፈት ቤት ጋር በመቀናጀት የአካባቢውን ሰላምና ደህንነት የሚጠብቁ ህዝባዊ የሚሊሻ አባላት ትልቅ ኃላፊነት እንዳለባቸው ተናግረዋል። እዚህ አካባቢ አባያ ክላስተር ተብሎ የሚጠራው 5 ቀበሌ ነው የሚይዘው። በ5ቱ ቀበሌ ውስጥ የተውጣጡ ሚሊሻዎች ናቸው፣ ህዝባዊ ሚሊሻዎች ናቸው። በቀበሌ የተመለመሉ ከህዝብ የወጡ እዚህ አካባቢ ነዋሪ የሆኑ ሚሊሻዎች ናቸውና ዛሬ ላይ ስልጠናውን ጨርሰው ወደ ስራ ሲመለሱ እዚህ አካባቢ ህዝብ ውስጥ የሚነሳውን እያንዳንዱን የህዝቡን ሰላም ወጥቶ በሰላም እንዲገባ የራሱን ማሳ አርሶ በጊዜ ወጥቶ በጊዜ እንዲመለስ በሰላም አድሮ እንዲወጣ የማድረግ ስራ ነው። ይሄን ህዝብ ውስጥ ገብቶ ህዝባዊ ሆኖ የሚሰሩት ትልቅ ተግባሩ ነውና ሰላምን የማስፈን ሰላምና ጸጥታን ስራ ተግባሪ ለማድረግ ነው ዋና ዓላማ የሚሊሻው ስልጠናውና በዚህ መልክ ነው አሰልጥነን ዛሬ ላይ ለምረቃ ያበቃናቸው። ወላይታ ዞን ሚሊሻ ጽሕፈት ቤት ስምሪት አስተዳደርና ሎጂስቲክስ ዳይሬክቶሬት ዳይሬክተር አስራለቃ ዳምጤዳና ሰልጣኞች የሰብአዊ መብት አጠባበቅ የህገ መንግስት መርሆችና ወታደራዊ ሳይንስ በተመለከተ በበቂ ሁኔታ መሰልጠናቸውን አክለዋል። ስልጠናው በመጀመሪያ በተለያዩ ሰነዶች ስንል ያው አካባቢያቸውን ለማሰልጠን ሰብአዊ መብት አጠባበቅ ዙሪያ ማወቅ ስላለባቸው በዛ ላይ እንደገና ደግሞ የህገ መንግስትን ማክበር ስላለባቸው ህገ መንግስት መሪዎች ላይና አጠቃላይ ወታደራዊ አካል ብቃት በሚመለከት በየትኛው አካባቢ ምን አይነት እርምጃ ነው የሚወሰደው፣ እንዴት ተብሎ አካል ብቃት ያስፈልጋል የሚለው ላይ ያው ወታደራዊ ከቁመና እስከ ወታደራዊ ስልጠና ድረስ ወይም የጦር መሳሪያ አጠቃቀም አፈታት እና ጽዳትም ጭምር የሰለጠኑበት አግባብ ነው ያለው። ጠቅላላ ወንድ 66 ሴት 4 በድምር 70 የሚሊሻ አባላት ናቸው ይህን ስልጠና የተሳተፉት። ስልጠናውን በማጠናቀቅ የተመረቁ የሚሊሻ አባላት በበኩላቸው የወሰዱት ስልጠና በቀጣይ የህዝቡን ሰላምና ደህንነት ለመጠበቅ የሚያግዝ መሆኑን ገልጸው መንግስትና ህዝብ የሰጣቸውን ኃላፊነት በአግባቡ እንደሚወጡ አረጋግጠዋል። ከህብረተሰብ የሚደበቅ ነገር የለም። ይሄ ሚሊሻ ደግሞ ከህብረተሰብ ጋር ነው የሚሰራው ነገም ዛሬ ማለት ነው። ከዛ የተነሳ ከህብረተሰብ ታማኝነት፣ ግልጸኝነት ከኛ ይጠበቃል። ከወንጀል ነክ እኛ ደግሞ ነፃ መሆን አለብን። ቅድሚያ ራሳችን እንደተማርነው መሰረት ከወንጀል ነክ ነፃ ሆነ ሌላውን ነፃ እንዲሆን እናስተምራለን። ግን አርፎ ተርፎ ከዛ በላይ ሆኖ የማይማር በሽማግሌ በተለያየ ነገር ላይ ታይቶ የማይማር ካለ ለህግ አሳልፈን እንደምንሰጥ ነው ትምህርታችን በዚህ ዙሪያ የወሰድነው። አይደለም አንድን ቀበሌ አንድን አካባቢ ሳይሆን መላውን የደቡብ ኢትዮጵያን ጸጥታውን ማስከበር እንችላለን የሚል ስልጠና ነው የተቀበልነው። ስልጠናውን በበቂ ሁኔታ ነው የተቀበልነው። ማንኛውም ከጸጥታ ጋር የተያዘ ነገር በእኛ እንደሚቆም ከእንግዲህ በኋላ ማንኛውም የጸጥታ ችግር
እኛ እዚህ ያለን እኛ በዚህ ዞን ያለን እኛ በወረዳችን ያለን በቀበሌያችን ያለን አንድ የጸጥታ ችግር እንደማይ አይደለም ደቡብ ኢትዮጵያ በኢትዮጵያ ላይ የሚከሰተው ችግር ቢፈጠር ዝግጁ ነን።